እኔ እርግጠኛ ነኝ ሐዋሳ ነው ያለሁት። የተወለድክበትም አይደለም ላይሆን ሐዋሳ ግን አብረው ያደጉ ልጆች አብረው በጣም የሚያውቁ ልጆች ነግረውኛል። አንድም ሳይሆን ብዙ ልጆች ማለት ነው ከኛ ጋር ነው ማምናቸው ልጆች ናቸው። አይዋሹ። ኦኬ ግን ለኔ ግልጽ እንዲሆንልኝ ቤተሰቦች ከየት ነው ማለት እንዲያውም ቤተሰቦች ከወለጋና ከሸዋ ነው የመጡት። ያደግኩትኝ አዲስ አበባ ነው። የተወለድኩትኝ ወለጋ ነው። ኦኬ ወለጋ ነው። በሶስት ዓመት ይመጣል የሚጣው እና እናቴ ግን ያደገችው አዲስ አበባ ነው። እሷም ትንሽ ሆና ነው እኔ ልትወልደኝ ነው ወለጋ ሄደችው እንጂ እና አንድ ይሄ ሁላችሁ ነው። አቤት እዚህ ጋር የሚጽፉት በኢየሱስ ብትሆንላቸው ደስ የሚላቸው የት እንደሆነ ታውቃለህ? ብዙ ጊዜ አንተም ላይ ስላየሁት ጎንደሬ ኦሮሞ እንዲሆንልን ማንፈልግ ይመስላችኋል? ጸብ እንጀምር። እሺ ጉራጌ የምትደሙ ጉራጌ ብዙ ሰዎች የጎንደር ባህሪ ያለ የጎንደሬ ባህሪ ያለኝ ለምንድን ነው እንደዛ የሚሉት? አንደኛ በጣም ሰው አክባሪ ነኝ። ሰው ካነካኝ አነካ። ሁለተኛ ነገሬን በጣም ወዳለሁ። በጣም የጎንደሬ ባህሪ ማለት እንደዛ ነው ነው የምትለው? ይሄ ከመሳሰለው አዎ ይሄ የጎንደር ባህሪ ነው። ኦኬ አንዳንድ ቦታዎች ላይ እግደረደራለሁ መሰለኝ እግደረደራለሁ። እሱ መግደርደር ባህሪ ያለብኝ። ኦኬ ኢቨን አንድ ጊዜ አስታውሳለሁ ለመጀመሪያ ጊዜ ከፍቅረኛ ጋር ተኝቼው ባይገርምሽ እናርግ ስትለኝ አሁን አደረኩኝ ነበር። በዚህ ደረጃ ነው የምደረደረው። ማንጎራጉር ወዳለሁ፣ ዘፈን ወዳለሁ። ኦኬ አርቲስት ግጥም ጽፋለሁ፣ ድራማ እሰራለሁ። የስነ ጽሁፍ በጣም ወዳለሁ፣ በጣም ሰርተህ ታውቃለህ? ኦብቪየስሊ ያ ኦፍ ኮርስ። ኦኬ እንደኛ እሱ ማይነሪም ስማር ማለት ነው ሊትሬቸር ድራማዎች ላይ አሁን ድሮ ነው የምሰራቸው ነገሮች ብታይ ድራማ እንደሰራ እንደነበር ታውቂያለሽ። ነው አለባበስ ምናምን በጣም ብዙ ሰርቼ ፐብሊክ ያላረኳቸው ይሄ ትውልድ ሊቋቋማቸው የማይችላቸው ብዙ አሉ። ፕራይቬት አድርጌ ያስቀምጠዋል። ጉራግን እንትን ላይ እንዴ እግዚአብሔር እንጂ ጎንደሬ ላይ ጎንደሬ እንደዚህ ጉራግ ጎንደሬ እኮ እንትን ጉራ ሳይሆን አንተ አሁን የምትለው ነገር ነው የምልህ። አሁን አንተ ምን ሳክስ ነው የምንለው በአዲሱ አራዳኛ ሳክሰር ሪያሊቲ ነው። ሲሪየስ ያ አላይሻቱም አንድ ቪዲዮዎች እችለው ድራማ እንደውም አንዳንዶቹ እንደውም በቃ አስቀምጫቸው ነው እንጂ ፕራይቬት አድርጌ ድሮ እኮ እንደዛ ሰራላችሁ ነበር እኮ ድራማ ምናምን ሰራ ነበር። ያውን እንደውም አሁን ለመዱት እንጂ ያውን እንደውም ሰው ባላወቀ ሰዓት እግዚአብሔር እብዶኝ ይሰራለው ምናምን በቃ ብታይ በቃ እንደማታውቂኝ ነው። አታውቂኝ ያሳዩት አንድ እኔ ጋር ግቢና ወደታች ብዙ አሉ። ቲያትር ቤት ነው እዚህ ቲክቶክ ላይ አገር ቤት ድራማ ምናምን ሰራለሁ። ኦኬ ጆርናሊዝም ነው የተመረኩት። እንደ ሊትሬቸር ይሄ ድራማ ምናምን ሰርቻለሁ እንደማይነር ማለት ነው። እውነቱን ነው እኮ እግዚአብሔር የቀልድን አይደለም ማለት ነው። ኦኬ አሁን ወደ ገደለው የት ነው የተወለደ? ሙቪ ሰርቻለሁ። አንድ ሙቪ የድራማ ላይ ነው ያለው። ጥያቄውን ይመልስልን። የት ነው? ወና በጣም ደስ ይላል በጣም። እሺ ሌላ ጥያቄ አለ? እነዚህ አላቃቸው ልጅ ስለሆነ ላይመቹ ስለሚችሉ ወዲህ ነው ያላረኩ ነው ጂጂ ነው። ግን ለፊንት ለመስጠት ያህል እኔ አብዛኞቹ ቤተሰቦች ከደቡብ ውጪ ናቸው የተወለዱት።
እኔም ውልደቴ ምናምን ከጭራሽ ደዋል አሳምና እኔ አብረው ያደጉ የእውነት ከፈለክ እኔ ጠይቃቸውና ድጋሚ አሁን አንዴ እዚህ ገስት ላይ የሆኑ አንዳንዴ አብረን ያደግን ሲሉሽ ግራ ይገባኛል። አሁን አንዳንድ የሆነ ሼር አድርጉልኝና አደምጣቸዋለሁ እና የሚያወሩት ስለኔ ነው እና አንደኛው ይተነትንላቸዋል አብረን ያደግነው ምናምን ይላቸዋልና እኔ ልጁን አላውቀውም። እግዚአብሔር ያሳይሽ ማታቂው ሰውዬ አብረን ያደግነው እያለ ስለኔ እኔ ራሱ በጉጉት ነው የምሰማው። እሺ ከዛስ እያልኩ ስለኔ የሚያወራው ሰስፔንስ አድርጎኝ ማለት ነው። እና አንዳንድ ጊዜ እንደዚህ አይነት ነገሮች አሉ። የድሬ ልጅ አይደለም። አንዷም እንደዚህ ቲክቶክ ላይ እኔ የምኖርበት ከተማ ነው የሚኖረው ብላ ትነግራቸዋለች። እና ጠዋት ልጆቹን ትምህርት ቤት ያደርሳል፣ ከዛ ይመልሳል። 3 ልጆች አሉ ምናምን ያለች ነው የምታወራው። እና አሁን በደንብ በቅርበት የሚያውቁኝ ሰዎች እንግዲህ እንዴት እንደሚስቁ አስቢ። አንዳንድ ጊዜ እናውቀዋለን ብለው ስለኔ የሚነግሩሽ መረጃ ኮምፕሊትሊ የተለየ ነው፣ ከኔ የተለየ ነው። እኔ ከሚያውቁኝ በፍጹም ግን እንደዚህ ስልሽ አሁን እኔ የሚያውቁኝ ይሉ ማለት አይደለም። ከኔ ጋር የተማሩ አሉ፣ ከኔ ጋር የሰሩ አሉ። ትክክለኞቹን የሚያውቁን ካወቅሽ ትክክለኛውን ነገር ይነግርሻል። እኔ ግን በስነ ስርዓቱ አሁን ጠይቃትና ተመልሼ መጥቼ ለራስ ነግረህና ከዛ እኔ እነግራቸዋለሁ። መመለስ አልፈልግም። በቃ ተስከብ ይመስለኛል አይወደውም ይመስለኛል። ምንድነው ጥያቄው? ምንድነው ዘብሔር ምንድነው ጥያቄው? ቤተሰቦች የመጡበት እና አንተ ተወለድ አንተ በአጠቃላይ እኔ አሁን ለምሳሌ ኦሮሞ ነኝ፣ ኢትዮጵያ ነኝ። እኔ ኦሮሞ ነኝ፣ ትግሬ ነኝ፣ ኢትዮጵያ ነኝ። ማን እንበል? እኔ የማንኪያ ነገር ነኝ። ነገር ማስረዳት እችላለሁ በትዕግስት ካላቸው የዘራረኝ። አሁን እዚህ የምታያቸው ጊፍተሮች ያሉ ጠቅላላ የማንኪያ ነገር ነው። በሌላ አማርኛ ምን ማለት ነው? አይዶንት ኖ። የማንኪያ ነገር ቢሞት አይመልስም። እኔ ብዙ ጊዜ አይቼዋለሁ። አይመልስም። በቃ አይፈልገውም። አቀንቶ በቃ ማስጨነቅ ነው። አይ ቲንክ ኢዝ ጉራጌ አይፈልግም መመለስ። ግን ማልመልሰው ለምን መሰለሽ? ይኸውልሽ ልንገርሽ፣ ማልመልሰው ሁሉም ሰው የወጣበት ባህል ብሄር እኮ አለ። እኔ የሚዲያ ሰው ነኝ። ለምሳሌ ጂጂም ስትመጣ፣ ቅዳሜ ገበያም ስትመጣ፣ ሌላውም ስትመጣ ሚዛናዊ ሆኜ ቴዲ ይሄን ብናገር ቅር ይለው ምናምን ብላችሁ ሳትሳቀቁ በነፃነት እንድታወሩ ላደርግ የምችለው ከብሔር ከፖለቲካ ሀሳቤ ከምንም ሳይድ ሳሊዝ ስቀመጥ ነው ብዬ አስባለሁ። አዋይ ከሆንኩ ተባሽ ሰው ለተወያዮቼ ነፃነት ለመስጠት ካለኝ ፍላጎት ነው። አይገርምም? አንተም እንደዛ ትላለህ፣ እኛም ደግሞ በራሳችን የሚሰማን ኑሮ ተቃል እውነት ሳይድ ይሆን ለማን ነው ሳይድ ይዘው? ለምሳሌ አሁን እሺ እኔ ቤት ለማን ነው ሊውል በቃ አንዳንዴ እኔ አሁን ለምሳሌ ሁሉ ጊዜ የራሴን ነገር ሰፖርት አርጌ ነው የምመጣው። ስለዚህ ሁሌ ሌላው የሚቃወመኝ ሊመስለኝ ይችላል። ግን ነው ታስበው ማለት ነው ያ ውስጣችን ስላለ ነው እንጂ አንተ ሀሳብ ነው የምትደግፈው፣ ሀሳብ ነው የምትንቀው። እንደሰለጠነው ብንሆን የሀሳባችን ደጋፊ ነው ብዬ ነው ማለት ያለብኝ። ግን አታስበው እዛ ጋር የሆነ ሰው እኔ አሁን ከአንተ ጋር ከተነጋገርኩ በኋላ አስበዋለሁ ሁሉ ገባ። ምክንያቱም ከዛ መማር ራሴ ማጠር እና አንዳንዴ እወጣለሁ ለማያቸው ልጆች አንዳንዴ እዚህ ጋር ጫን ብለህ ስትናገር እዚህ ጋር ነው ላለ ከዛ በመጨረሻ ላይ ራሴ ምናምን ልጁን እንዲህ የሚያደርገው የኛ ሀሳብ ነው ወደ ሚለው በቃ እኛ ለምሳሌ ላውት ስንናገር ላውት ትሆናለህ፣ በጣም ስሎ ስንሆን ስሎ ትሆናለህ። ስለዚህ ሀሳብን ነው የሚያደርገው። አሁን አንድ ጥያቄ ልጠይቅሽ። ለምሳሌ እኔ አማራ ነኝ ብዬሽ ምሳሌ ነው የምነግርሽ፣ የፋኖ ደጋፊ ነኝ ብዬሽ አቋም ይዤ አንቺ እንደ አንድ የኦሮሞ ብሔርተኛ ሆነሽ እኔ ጋር በነፃነት የምታወሪ ይመስልሻል? እኔ ታወራለሽ በነፃነት ያ እኔ አዋይ ነኝ ብዬሽ ማለት ነው። በቃ ሚዲየተር ነኝ ብዬሽ ኒውትራል ነኝ ብዬሽ
ወይ ኦሮሞ ነኝ ወይ ትግራዋይ ነኝ ወይ አማራ ነኝ ብዬሽ አንቺ እንደ አንድ የኦሮሞ ብሔርተኛ ብትመጪ በነፃነት ማትወያዩ ለመሰለሽ እኔ ነኝ ሌላው ሊሆን ይችላል ለምሳሌ ቴዲ ለምን እንደሆነ ታውቃለህ እኔ ሐሳቤን እዛ ጋራ በሐሳቤ ማሸነፍ ነው የምፈልገው ማንንም የሚገዛ ሐሳብ ወይም ደግሞ የምትቀበለውን ሐሳብ ይዤ መምጣት ነው የምፈልገው ግን ጌገን ሆነ ያንን ነገር ለምሳሌ አትቀበይም አሁን ብስቅ እሱ የፋኖ ደጋፊ ስለሆነ ይሳቀብኝ ወይ አማራ ስለሆነ ወይ ትግራዋይ ስለሆነ ነው ትኛለሽ እኔ አንቺ ቤት መጥቼ እያንዳንዱ አክሽንሽን ያለው የብሔር ፖለቲካ ኢትዮጵያ ውስጥ በተለይ ሚዲያ ላይ ሆነው የሚያወያዩ ሰዎች ልክ የእግር ኳስ ዳኛ የትኛውም ክለብ ደጋፊ እንደማይሆን አዋይ ከሆንኩኝ ጅንን መስማት አለብኝ ሌላዋንም መስማት አለብኝ እኔ የእናንተ ሐሳብ ሊቆረቆረኝ የሚችለው ስድብ ካለው ብቻ ነው በተረፈ ጂጂ እኔ ምጣላው ማለት ነው በተረፈ ጂጂ ፖለቲካሽን እዚህ ጋር የፋኖ ደጋፊዎች ሲገቡልሽ አንቺን መቋቋም ካልቻሉ በፖለቲካ አፈር ከድሜ አብያቸው አይ ዶንት ኬር እነሱም በፖለቲካ አንቺን ኖካውት ያርጉሽ እኔ ሞዴሬት ማደርገው የወሏ ንግስት መጣች በእናትሽ ቅድም መታበ ኖሮ ጉድሽ ፈንቶ ነበር እሷ ልጅ ጎበዝ ናት ሰፖርት አደርጋለሁ የወሏ ንግስት ቅድም መታበ ቴንክ ዩ ወሏ ሶ እኔ እዚህ ጋር እንትን ምለው አጸያፊ ንግግሮች ከአንደበታችሁ እንዳይወጣ ስድድብ ውስጥ እንዳይገባ ገባሽ አንተ ታናግረሽ ሳትጨርሽ ኢንተራፕት እንዳደርጉሽ ያንን ነው ሞዴሬት ማድረገው ገባሽ እንጂ በተረፈ እኔ ለማወያየት የኔ ብሔር ምን ያደርግላችኋል እናንተ ከኔ የምትፈልጉት ሰርቪስ ነው አይደል ለምሳሌ ቴዲ ለቅዳሜ ገበያ የሰጣትን 8 ደቂቃ ለኔም ሰጥቶኛል ወይ ነው ማለት ያለብሽ አይደል ለምሳሌ ለአንዷ 7 ደቂቃ ሰጥቼ ለአንቺ 2 ደቂቃ መስጠት ከሆነ ይሄ ትክክል አይደል ትክክል ቴዲ ምን ይሁን አሁን እንደው ዝም ብለህ ስታስበው ጥፋቱ ያንተ ብቻ አይደለም ጥፋቱ ይሁን የጋራችን ነው እዛ ጋር ለምን ብትል አንተ የምትጠይቃቸውን ጥያቄዎች ሰው በፈለገው ነገር መመለስ ነው የሚፈልገው እና አንዳንዴ ተደጋገምና ይሄንን እኮ ነው ያልኩት ይሄንን ነው ያልኩት ጥያቄ ሰው የሚሄድበት አካሄድ ሌላ ሊሆን ይችላል ገባ አንተ የምትገነዘብበት ደግሞ ሌላ ነገር ሊሆን አሁን ከኔ ጋር ራሱ የነበረው ግጭት ይሄ ነው አንቺ ማን ደጋፊ የወለዋ የማን ደጋፊ ነሽ ወነግነሽ ወይስ ኦኬ ወጥተኝ እሱ ምንም ማያደርግልህ ምን ዲፈንድ ላደርግ የመጣው ወይ ለምን ሰዓት የዘመታችሁብኝ ሰዓት ኖ ከኔ ጋር ቁጥጥ አልተኩሪ ተዘመተብህ አንቺ ነሽ ያስተባበርሻቸው እኔ አላስተባበርኩም ወሬ በጀ ስብሰባ አይደል ምን ያደርጋችሁ አንድ ወራር ነው የፈጀባችሁ ግን የሚገርምህ እኮ ሄሊ የእውነት ግን ከለት ወደ ለት እኮ እያስተካከልከው እኔ ራሴ ቁጥር የማይችል ቆይ ሲቆይሽ አሁን እኔ የዛን ጊዜ እናንተ መቼስ አሁን እዚህ ጋር የሚያይ ሰው አረን ይፈርደው ምንድነው የበደልኳችሁ የነበረው አሁን እንደተበዳዩ እኔ ይገባኛል ለምሳሌ የብሔር ፖለቲካ አራማጆች እዛች ጋር በምትፈጠረው ቶፒክ ነጥብ ስትሉ ወደ ሆስቱ ነው የምትመጡት ወይም ደግሞ ተቀጠቀጣችሁ እንዳትባሉ እግዚአብሔር ምስክር ነው ምን ይጨለማን እፈልገዋለሁ እንደዚህ አይነት መወያ በጣም ከሚፈልጉ ሰዎች ኢትዮጵያ እንኳን ራሱ የቡና እና ሻይ የሚል የሆነ ሰው ነበር ሰለሞን ሹምዬ አሁን የለም በጣም ነው የምወደው ምክንያቱም እኔ ትርፍ ነው የምፈልገው እኔ እንደሌሎች አለ ሌላው ጥቅሙ ነው የሚፈልገው ዝም ብሎ ብቻ መዝለል ነው የሚፈልገው እኔ እንትን እፈልጋለሁ መወያየት እፈልጋለሁ ትልቅ ቦታ እንደ መወያየት መፍትሄ ያለው ነገር የለም ቁጭ ብለን እንደማወራ ስትመጣ እኮ እኔ እንደው ዋው ዮኒ ገባ ቀጥዬ ነው የሚገባ እኔ ሰው ቤት መግባት የጀመርኩት ባንተ ነው በነገራችን አልገባም ማንም ጋር ዮኒ ገባ ቀረኝ እኔ መጣ እፈልገው ነበር ሌሎቹ እንደወያዩ እኔ እንኳን ባልመጣበት ግን እንደው አለመግባባት ሆኖ እንጂ ከኔ ጋር ያጣላ አይደለም እግዚአብሔርን አይደለም የዛን አኩ የገባኝ አሁን የዛን ጊዜ ምን ሆነ መሰለሽ ስለሆነት ለመናገር እኔ አሁን ለምሳሌ መድረኩ
የሰላማዊ ውይይት ነው እንጂ መሆን ያለበት። ለምሳሌ ቴዲ ቤት ከፈተ ብለው ፖለቲካ ለመስማት የሚመጡ ሰዎች አሉ። ህጻናቶች ይመጣሉ፣ እናቶች በዛ ሰዓት እኮ እኔም ቁጭ ብዬ እኮ አይ ነበር። እሳት ነበረ ወቅቱ። እሳት ነው። አሁን ምን መሰለሽ ችግር የተፈጠረው ተሳዳቢዎች በስድብ ብዛት ፖለቲካ የሰሩ የሚመስላቸው አሉ። ከለከልኳቸው። አንድ ሁለቴ ማን ምንድነው የሚለውን እስካጠና ድረስ ትንሽ ገባሽ አይደለም እንትን ይል ይችላል። ከዛ በኋላ የምታወሩት ነገር ፖለቲካ አይደለም፣ ይሄ ስድብ ነው፣ አቁሙ አልኳቸው። ይሄ አቁሙ አንዳንዶቹ ላይ ግልጽ የሆነ በደል መሰላቸው። ገባሽ? ተረፈኛው ጂጂ 8 ደቂቃ ከሰጠውሽ ተናግረሽ እስክትጨርሽ ሌላው ኢንተራፕት እንዳያደርግሽ ካርኩልሽ በ8 ደቂቃ ምን ትፈልጊያለሽ? አሁን ቴዲ የዛ ሰዓት የነበረውን ነገር ልንገርህ። አንዳንዱ ድምፁ ከፍ አድርጎ ይሰደባል፣ አንዳንዱ ደግሞ ባለው ቋንቋና ዘይቤና ቅን ይሰደባል። እሱ ጋር እሱን አላስተዋልከውም። በፖለቲካ ቅን ይሰደባል አንዳንዱ፣ እሱን አላስተዋልከውም። ሁለተኛ ነገር ደግሞ በጣም ሀይ የሆኑ ሰዎች ይገባሉ፣ በጣም ሎ የሆኑ ሰዎች ይገባሉ፣ እንደ ሁኔታው። ስለዚህ ያንን ነገር ራሱ ከመጀመሪያው መስተካከል ነበረበት። ያው ለምሳሌ ቤት በመወያየበት ሰዓት ተመሳሳይ ሰዎች አስገባና ሌሎችን በኋላ ነው ማስገባቸው። የሆነ በሆነ እንትን ላይ ያሉትም ማለት ነው በስቴፓቸው ነበር ባላቸው ችሎታ ነበር ማናገር። አንተ እንደውም ኤክስፒሪየንስ አለ እኔ የለኝም። እንዴት አድርገሽ አሁን እኮ እኔ ምንድን ነው መሰለሽ ማደርገው እንደዚህ ስባግ በስብሰ ነበር የምታስገባው ነው። እያጣራው መጣውና ኋላ ላይ ይሄም እንደ ኮምፕሌን ሲነሳ መጀመሪያ ምን ይሉኝ ነበር? የራሱን አጀንዳ ያመጣል አሉ። ተቀጥረሃል ኦሬዲ ያው ኖርማል። የኔ ሳነብ ያገኘሁት እኔ ሳምንቱን አንኳር ጉዳይ ከነገርኳችሁ በኋላ የእናንተ አጀንዳ ካለ አስይዟል ማለት ጀመርኩ። እድል ሰጥሻለሁ ማለት ነው። ሁለተኛ ያሰድበናል አሉ። ስድብ የለም። ኦኬ አይ ነበር ኦኬ እሺ ልቀበለው። ስድብ ከነበረ ምን አደረኩኝ? ብዙ ነው የሚዲያ ሰው እያንዳንዱ ሳይኮሎጂ እኮ አካል ከኔ ጆሮ ያመለጠ ስድብ ካለ ተናገራል አግዙኝ አልኩኝ። ሶዛ ተሰደብኩኝ እንደ የማንን ጎፈሬ ታበጥራለህ ይላል። እዛ ቤት ከፍቶ አሰደበኝ እንዳይ አትሰማም ነበር ይባላል። ምክንያት አሳጣሁት ማለት ነው አይደል? አጀንዳ ላይ ሳንዘጋጅ ነው የሚመጣው ሲሉ ቴሌግራም ላይ ጽፌ ከ2 ሰዓት በፊት አስቀድሜ አንበባችሁ ነው ብዬ ቴሌግራም ላይ መለጠፍ ጀመርኩ። በሁሉም ነገር ምክንያት አሳጣኋቸው ማለት ነው። እሺ እኔና በምንድን ነው የሚወቅሱኝ? ስድብ የለም። አጀንዳውን አስቀድሜ እነግራቸዋለሁ። ማንም ኢንተርኔት አያደርግሽም። ያንቺ ብቃትና ያንቺ ብቃት ብቻ ነው የሚያወጣሽ ከጉዱ። እኔ ምን ላድርግ?